አማራ ክልል የሚደረገው መሪዎችን የማስበላት አማራው በነገራችን ላይ መሪው ከገደለ በኋላ ነው የሚያለቅሰው። እኛ የወለጋ አማራዎች አሁን በፊት ብዙ መሪዎች ሞተውብናል፣ እናውቃለን። በሴራ ፖለቲካ ምንም እናውቃለን ጋይስ፣ ዝም ብለን አለን። ግን አሁን በኋላ ግን መሪን እያስበላን ማልቀስ አንችልም። እኛ መሪያችን መጠበቅ አለብን። ወለጋ ላይ ያለው አማራ ብሔርተኛ ነው። ከአማራ ብሔርተኛ የበለጠ ብሔርተኛ ነው። አብዛኛው ቤተሰቡን ያጣ ነው። አብዛኛው ስቃዩን ሞቱን የተጎነጨ ነው። ከዛ በዘለለ ግን አሁንም ቢሆን ልናስብ ይገባል። ይህን ደግሞ በምንችለው አቅም በፖለቲካ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በተለያየ ነገር እነዚህ ወንድሞቻችን ሰፖርት ማድረግ ነው። እኛ አሁን የምንጠብቀው ምንድን ነው? ፊት ለፊት ሚዲያ ላይ ያልተጋፈጥ ነው ወንድሞቻችን ድርጅት ይዞ እስከሚመጡ ነው እየጠበቅን ያለ ነው። ከዛም በኋላ እንዴት አድርገን እንደምንመተው እናውቃለን። እንኳን ይሄ ይቅርና የአማራ ፋኖ በጎጃም ያመጣውን ሰበር ዜና ራሱ አፈር ከደም ያብልተን ዛሬ ብዙ አማራዎች የእኛን ሀሳብ ደግፈው እኛ ጎን ቆመዋል። የሌለም ፋኖ ሰበር ዜና ብሎ መጥቶ የአማራን ሕዝብ ወለጋ ያለውን አማራ ዘብ እንዳስጨፈጨፈ የአማራ ፋኖ በጎጃም አሁንም ቢዛሞ የሚባል ሎጎ አማራን የማይወክል የወለጋን አማራ ስያሜው ሁለመናው ዛሬ ከሚገርማችሁ ነገር ሎጎው እንዴት ነው ብዬ ብጠይቀው ገለልተኛ የሆነ አካል ነው ያወጣው፣ መቀየር አይቻልም ነው ያለኝ ቃል በቃል። በጣም ነው የሚገርመው። ከ2 ሰዓት በላይ ነው ያወራ ነው በነገራችን። እና ምንድን ነው አሁንም ጠየቅኩኝ ወለጋ ላይ ያሉ አመራሮችን በሙሉ ጠይቄ ለምንድን ነው ዲስኬስ ሀሳብ የማታደርጉ? እነሱም ምንድን ነው ያለው? እነሱ ምንሻ ናቸው፣ አንዲት ጋንታ ጦር ብቻ ነው ያላቸው፣ እነሱም 15 አይሞሉም ነው ያለኝ። ምክንያቱም እኔ ሪከርዱ ስለሚደመጥ ማለት ነው፣ ሪከርዱ ስለምናዳምጠው ችግር የለው። የማን ጋንታ ነው አለ 15? እኔ እኮ እዚህ ጋር 15 ጋንታ ነው ያለች። እሷም ደግሞ የአደም ነው ነው ያለኝ። እሷም ደግሞ የአደም ነው። የሚገርም። ስለዚህ አሁን ምንድን ነው እሱ ያለኝ ቃል በቃል ወለጋ ላይ ያለው የብልጽግና ካድሬና ምንሻ ነው እንጂ አንድም ከኛ በላይ እስካሁን ድረስ ከኛ በላይ ወለጋ ላይ ድርጅት የለም ብሎኛል። 4 ነጥብ። ስለዚህ እኔ ደግሞ ስማቸውን ሳይቀር ወለጋ ላይ ያሉ ወንድሞቻችን ሳይቀር ሰጠራለት እነሱማ ባንዳ ናቸው ነው ያለኝ። በቃ ባንዳ ናቸው ተው ብዬ በጣም ተከራከርኩት። ባንዳ ናቸው። ከዛ መጨረሻ ላይ ያው ኔትወርክም ዘጋ፣ እኔም እንትን አልኩኝ፣ ተለያየን ማለት ነው። ስለዚህ ምንድን ነው እኔ ብዙ ሞክሬያለሁ። ተው ትክክል አይደለም፣ በገንዘብ ተታለ እንደሆነ በጥቅም ተታለ እንደሆነ ወንድሞች ናቸው ብዬ ሰፖርት እንድናረጋችሁ አንድ ላይ ስትሆኑ ትጠነክራላችሁ፣ እኛም ደግሞ እንድንረዳችሁ ብዬ እንኳን በነግረው የሚዲያ ታጋዮች ናቸው በቲክቶክ ላይ የሚለፈልፉት። አንድ ራስ ቢዛሞ የሚባል አለ እኮ የሪከርድ ትሰማላችሁ። እኔ አላወቀኝም ባይዘወይ እና አንድ ራስ ቢዛሞ እና አንዋርና ወለጋ ፖስት የሚባል አለ። እነሱ ናቸው በሚዲያ ላይ እኛንን ስማችን እያጠፉ። ያ ቢዛሞ ራስ ቢዛሞ የሚባለው ኤቢሲ ሚዲያ ላይ ሲሰራ ነበር። የአማራ ፋኖ በጎጃም ስለተናገረ እኛም ደውለን ከኤቢሲ ሚዲያ እንዲባረር አድርገነዋል ነው ያለኝ። ሪካርዱ ስለሚደመጥ ማለት ነው። ብዙ ነገር ነው ያወራው። እኔ ከኤቢሲ ሚዲያ የወጣሁት አቋም ስላለኝ ነው፣ ብሔርተኛ ስላልሆነ በወለጋ አማራ ላይ ጄኖሳይድ ስለሚያውጅ ነው እንጂ እኔ ነገ ሌላ ሚዲያ ላይ መስራት እችላለሁ። የሚዲያ ችግር የለብኝም። እኔ ችግሬ የህዝቤ ነው፣ የህዝቤ ችግር ነው። ስለዚህ ንጉሴ ዛሬ እንደዛ ብሎኛል እና እኛ ማድረግ ያለብን ተጠናክረን ወለጋ ላይ ያለው ወንድሞቻችን ድርጅት ይዘው እንዲመጡ እንዲጠናከሩ እኛ ሰፖርት ነው። ከዛ በዘለለ ግን አሁንም አበይ ማዶ እጄ ተንደርድሬ እንትን ላለው ካለ እንግዲህ ራሱ ያውቃል። ከአሁን በኋላ የምታገሰው ነገር የለም። በሚዲያም ወጥተን እናወግዛለን። አሁን ተለማምተናል፣ ሪከርድ እያደረጋችሁ ብዙ ተለማምተናል። የጎጃም ፋኖ ድልድዩን ተሻግሬ ወለጋ ምድር ችግሮችን ሳይፈታ ረግጣለሁ የሚል የጎጃም ፋኖ ካለ ቀምሶ ይመለሳል። ይኸው እኔ እዚህ ጋር ምናምን ማለት ነው መሽለጥለጥ ምናምን አይደለም። እዚህ ጋር
በየሻምበሉ ነው ዲሽቃ የታጠቅ ነው። ወደድክም ጠላህም ማለት በየሻምበሉ እዛ ጋር ከአማራ ፋኖ በጎጃም ምንም የምንፈልገው ነገር የለም። የሰው ኃይል አንፈልግም፣ ምንም አንፈልግም። ብቻ በእኛ ላይ የሚቆምሩትን የሴራ ፖለቲካቸውን ይተውልን። በቃ ሌላ ምንም አይነት ነገር አንፈልግም። በየሻምበሉ ነው ዲሽቃ የታጠቅ ነው። አንሰማችሁም። ገብቼ የወለጋን አማራ እጨቁናለሁኝ ወይም የወለጋን ታጋይ ይረግጣለሁ የሚል አመለካከት ይዞ የሚገባ ኃይል ካለ የጎጃም ፋኖ ካለ ገብቶ ቀምሶ ይወጣል። በቃ አለቀ። አገው ክፍለ ጦር የቆየ ሞላ እገባለሁኝ እንደዚህ በኃይል እንትን እላለሁ ምናምን እያለ ሪከርዶች ሁሉ አሉ። የቆየ ገብተን እዚያ ጋር መጠቀም እንችላለን፣ ኃይል መጠቀም እንችላለን ምናምን ሲል ሪከርዶች ሁሉ አሉ። የቆየ ሞላ ግባ ሞክረው ትቀምሳለህ። በቃ አለቀ። ለራሳችሁ ያልሆናችሁ ሰዎች ለእኛ እኮ ነው። እዛ ጋር ለኮርኔል ጌታሁን ያልሆናችሁ ሰዎች ለወለጋ ፋኖች ገብታችሁ አትራሩ። ለነ ማስተረሻ ሰጤ ለአብራ አደጋችሁ ያራራችሁ ሰዎች ለወለጋ አማራ ገብታችሁ አራሩ። ለእኛ እኮ ነው። በቃ አለቀ። ራሳችሁን እዛ ክልላችሁ ነፃ አውጡ ከፈለጋችሁ። እዚህ ጋር በአልገባህበት ገብታ አቦካለሁ የምትል ከሆነ አይሆንም፣ አይቻልም። በትክክለኛው መንገድ መምጣት አለብህ። ወጥ የሆነ አቋም ትክክለኛውን ታጋይ ይዘህ ሌባ ብለህ መምጣት አለብህ። ንጉሴ ዋለልኝን በወለጋ ትግል ውስጥ መሪ አድርገህ መምጣት አችልም። በቃ አለቀ። ንጉሴ አሁን እዚህ ጋር እጥር ያለውን ነገር በወለጋ ውስጥ ንጉሴ ዋለልኝን መሪ አድርገህ መምጣት አትችልም። አባል ሊሆን ይችላል፣ ከስር አባል ሊሆን ይችላል። የጋንታ አመራር ለራሱ መሆን የሚችል እውቀትም ብቃትም የለውም። እንኳን የእዝ አመራር ሊሆን ማለት ነው። የድሽቃና የክላሽና የብሬን ጥይት ለይቶ ማወቅ የማይችልን ሰው ቾክ ለቅላቂን አምጥታ መሪ አድርገህ ልትጭነው አትችልም። በቃ አለቀ። ንጉሴ ዋለልኝን መሪ አድርገህ ለቢዛ ሙሉ ወይም ለወለጋ ፋኖ ንጉሴ ዋለልኝን መሪ አድርገህ አትመጣም። ገብቻ ኃይል ይጠቀማለሁ የምትል አካል ካለ ደግሞ ገብተህ ትቀምሳለህ። በቃ አለቀ። ሰው በጉልበት ነው እያመነ ያለው። ገብቶሃል? በጉልበት ነው እያመነ ያለው። ከአሁን በኋላ ደግሞ ሚዲያ ላይ የምትመጣው ደግሞ በሚዲያ ምድር ላይ ያሉ ወንድሞቻችን ለራሱ በሚዲያው መልስ ይሰጡሃል። ከአሁን በኋላ ማለት ነው። ከአሁን በኋላ ላለው ነገር ምድር ላይ ያሉ ወንድሞቻችን መልስ ይሰጡሃል። በዚህ ልክ አንድ መሪ ከሚባል ሰው ኤቢሲ ሚዲያ ላይ ወርዶ አንድ ቢኒ ቲክታከርን አንድ አንዋር ቲክታከርን ስም እየጠራ መስደብ፣ ማንቋሸሽ ምን የሚሉት ነው? እኛ እኮ የወር ደመወዛችንን ወራችን ሳይሞላ የምንልክ ሰዎች እኮ ነው። ለምንድን ነው እንደዚህ የሚሆነው? የራሳችንን ህይወት የረሳን ሰዎች ነን። በዚህ ትግል ውስጥ ማለት ነው። እኔ ረስቻለሁ። በግሌ የራሴን ህይወት ረስቼ ነው ያለሁት። ትቼዋለሁ በቃ ሙሉ በሙሉ በሚባል ደረጃ። እኛን ለማጥፋት ለምንድን የተፈለገው? ሰው እንዳይኖረን አጋዥ እንዳይኖረን ማድረግ ለምንድን የተፈለገው? በቃ ቢዛሞዝ ድርጅቱ የለም። በቃ ድርጅቱ እስከሚመጣ ድረስ መቃወማችንን አናቆምም። ምክንያቱም የምንቃወመው ደግሞ ምድር ላይ ያሉ ወንድሞቻችን የስነ ልቦና ጫና እየደረሰባቸው ስለሆነ ነው። በቃ አለቀ። ቁስለኛ ማሳከም አልቻሉም። የፋይናንስ እጥረት አለ። የዝናብ ልብስ የላቸውም። በሸበት ጫማ ነው የሚታገሉት። ኮንጎ መግዣ እንኳን ድርጅቱ የለውም። በሸበት ጫማ የሚታገሉት። በእነዚያ ሰዎች ስም መነገድ ደግሞ አይቻልም። በቃ እኛ ደርሰናል፣ ወጥተናል። እስከዛሬ በወለጋ ስም ንጉሴ ዋለልኝ እኮ በእንትን የሆነ ድርጅት ይዞ መጥቶ ነበር። ድርጅቱን እስኪ ቢኒ ድርጅቱን ስሙን ታውቀው ከሆነ ድርጅቱን እስኪ የእርዳታ የሚረዳበትን ድርጅት የትኛውን እርዳታ ትረዳበት ነበረ? እርዳታ የሚረዳበትን ነው። አስገብኝ። ኦኬ፣ የጊፍቱን ጥቅም እኔ ልንገርህ። አንተ የጊፍቱ ውስጥ ያለው የጊፍት የሚለው ጊፍት የሚጠራቀምበት ቦታ ጊፍት ጋላሪ ካልተከፈተ ቲክታክ በየቀኑ ነው የሚወስድብህ። በየቀኑ ያንተ ደግሞ አይከፍትም። ለምን? 10,000 ፎሎወር ሲኖረው ብቻ ነው የሚከፍተው። 10,000 ፎሎወር ሲከፍተው የጊፍት አካውንት ይከፍታል። ጊፍት አካውንት የሚለው ማለት ነው። ፎሎወሩ አለኝ አይደል? ካደ ፎሎወር አንተ እኮ 3,000 ምናምን ና ፎሎወር እና 10,000 መብላት አለበት። ግን ሰው ለምንድን ነው እኔ ፎሎ ማደርገኛ ምን እንደሆነለት ነው? እኔ ፖለቲከኛ እንደሆነ እንደ ሰው ፎሎ ማድረገኝ ይህ ፖለቲከኛ አይደለሁም። በቃ እኔ ፍቅር ነው የሚሸተኝ። በቃ ስለ ሀገሬ ስለ ሃይማኖቴ
ስለ እኩልነት፣ ስለ መቻቻል፣ በተለይ ደግሞ ስለ ሃይማኖቴ ነው የማወራው። እንደ ሰው ፖለቲካ አላወራም። እዛ ነው ሰው ፖለቲካና ንቁቁር ያለ ቦታ ነው ፎሎ የሚያደርገው አይደል እኮ። አሁን አንተ ፎሎ ወደ 10 ሺህ ቢገባ የጊፍት ጋላሪ ይከፍታል። በዛ ሰዓት የሚሰጥህ ነገር እንትን ይላል፣ ሴፍ ይሆንልሃል።